ነው ሰው አልገባኝም መናገር የምፈልጉትን ቶሎ ተናገሩ እባክህ ለምን ምንድነው ለምን አታስቡት ባይምሯችሁ ደግማችሁ ራሱ አታስቡት ትተወናል በተለይ አንቺ አልተወሽም አግማጣውን ወሰ ተጉዳው ሰው የለ ከታጣሁለት በህይወት መኖሪ ምወደውን ሰው ሳጣው የራሴን ስቀርብ ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እንግዲህ እየተፈጠረ ባለው ነገር ብዙዎቻችሁ ሁላችሁም ማለት ይቻላል እኔ ላይ ናችሁ ያላችሁት ማለት እኔ ላይ እየተነሳችሁ ነው ያላችሁት ወይንም ደግሞ የኔ ጥፋት ነው ገኖ እየታያችሁ ያለው ወይንም እየታችሁ የተለየ ነው እኔ አሁን በዚህ ሰዓት ምንም ማለት አልፈልግም አልችልም ምክንያቱም ብዙ ያላጣራኋቸው ብዙ ያልጨረስኳቸው ጉዳዮች አሉ አንድ እሱ ነው ሌላው ደግሞ እኔ ማፍቀር ማልችል አይነት ሰው አርጋችሁ የምታዩኝም ሰዎች ተበዛላችሁ ሰው ነኝ ልብ አለኝ ስሜት አለኝ አፈቅራለሁ ግን እኔ ያፈቀርኩት አንድ ሰው እንጂ ሁለት ሰው አይደለም እንግዲህ ካሊጋ ምንም አይነት ነገር የለኝም እስተማቀው ድረስ ካሊጋ ምንም አይነት ነገር የለኝም ቃልን ግን እንደማፈቅራት አውቃለሁ በቃ እሱን ነው በኮንፊደንስ ልነግራችሁ የምችለው ማለት ነው ግን ስላሊ ጉዳይ እኔ አይመለከተኝም አሁንም ነገም ቢሆን የሚያገባኝ ጉዳይ የለም አይኖርም ማለት ነው ግን እነሱ ያሉበት ሁኔታ ትንሽ ግራ ያጋባል እና ዛሬ ያው እንግዲህ ብዙ ጊዜ ወስነው አናገኝህም ከህይወታችን ውጣ ብለው ብዙ ጊዜ አውርተንበታል ግን ደግሞ ተመልሰው ራሳቸው ይመጣሉ እኔ እንግዲህ ምንም ማድረግ አልችልም ተመልሰው እየመጡ ነው እኔም ደግሞ ከቃል ህይወት መውጣት አልችልም እንደዚህ በቀላሉ ማለት ነው ስለዚህ ምችለውን ሁሉ እየሞከርኩ ነው ግን ዛሬ ፈልገውኛል ለምን እንደፈለጉኝ ከዚህ በፊት ቆርጠው ምናምን አባረውኝ ነበር እንዳያችሁት ማለት ነው እና ያው እንግዲህ አላቅም አንዳንዴ ያደረጉ ያሉት ነገርም በጣም የሚያሳዝን ነው አላወቁትም ነገ ይዞባቸው ይመጣውን ጣጣና ችግር አላወቁትም ዝም ብለው በራሳቸው ስሜት እየተመሩ ብዙ ነገር ችግር ውስጥ የባሰ እየገቡ ነው ያሉ ስለሱ አይመለከተኝም ግን ዛሬ ፈልገናል በጥብቅ ጉዳይ ፈልገናል ብለው ነው ቀጥረውኝ ነው እኔ የተገኘሁት ቀጥረውኝ ነው እንግዲህ ስለዚህ ምን እንደሚሉ ደግሞ ሰማና ያው እኔም የራሴን መልስ ለመስጠት ነው እንግዲህ የተገኘሁት ማለት ምን እንደሚሉ ደግሞ ዛሬ መሰማ ይሆናል አላቅም ምን ይዘውብኝ እንደሚመጡ ማለት ነው ስለዚህ እስቲ ሚሉትን ሰምቼ ደግሞ ምን ላይ ይሰጣለው ማለት ብዙ ግራም ያጋቡኝ ነገሮች አሉ ይሄ ማለት እንግዲህ እኔ ደጋግሜ እንደተናገርኩት ከሆነ በቃል ላይ ብዙ ገና ከዚህ የበለጠ መስዋዕት ከፍላለሁ ማድረግ ያለብኝ ነገር አድርጋለሁ በእጄ እስከማስገባት ማለት ነው ግን ያለ ሁኔታ አላቅም ምናምን መስጠት አልችልም እና ለምን መሰለሽ አሁን ሰላም ያልኩት ጥሩ ይፈጠር ብዬ ነው ሰላም አይ ሰላም አትልም ደህና ነኝ እግዚአብሔር ይመስገን ቁጭ ብለን እናውራ ቆመን ይሻለናል ኦኬ ይሄን እንድታወራ ፈልጋለሁ ምንድነው አንቺ ደግሞ የሚያስቆጣሽ እሺ ለምንድነው እሱ አሁን እናንተ ብዙ ጊዜ አውርተን ወስነን ጨርሰናል ማለት ውጣልኝ ከህይወቴ ብላችሁ በተደጋጋሚ ነግራችሁኛል አይደለ ራሳችሁ ደግሞ አሁን መታችሁ ባለፈው እኮ ፎክራችሁ ነበር አይደለ በተለይ አንቺ በጣም ነበረ የፎከርሽው ዛሬ ምንድነው መርቶሽ የመጣሽው አንቺም ብትሆኚ ማለት ነው ምንድነው እውነት የፈለጋችሁ ወጥለን እናውራ እንደሰለጠነ ሰው መቀመጥም መተኛትም ትችላላችሁ ግን ለምን እንደፈለጋችሁ አንተ ቁጭ በል እንድንሰማ በቃ ትረዳናለህ አሁን አይሰማህም ቁጭ በል እሺ ምንድነው ቁጭ በልና እንስማ ወይ ደግሞ ይሄን ወንበር አምጥተው እዛ ላይ ችግር የለውም ምንድነው ተናገሩ ቶሎ በሉ እኔ አሁን ምንም ለእናንተ ማለት ለአንቺ በርግጥ ጊዜ ሰጥሻለሁ እንደዚህ በቀላሉ ደግሞ እኔና አንቺ አንለያይም እሱ ማወቅ አለብሽ ግን ደግሞ ምን እንደፈለግሽ ተናገሩ አይ በቃ አንቺ ደግሞ እንደዛ አትበይ ማይሾካሾኩን ተውና የፈለጋችሁትን ነገር ተናገሩ ሰማለህ ማለት ነው እኛ እንዳነካባችሁ ልዛ ሰማለህ እንደዚህ ገለኝ ነካይ ማረግ መብት የለም አሁን ተገናኝተን ስለማና አትንገይ
ምን ያስቃል? ለምንድን ነው የምታሾፈው ግን አንተ? ቆይ ትሰማለህ? እኛ ማለት ነው አንድ ሰው ያውራ። እኔ ማዳምጠው አንድ ሰው ብቻ እንድትወጣ እንፈልጋለን። አንተ ለኛ ሰላም አሰጠንም እንዴ? ጃኬቱን ማቃጠል ነው። ቆይ ስማኝማ ወንድሜ እባክህ ለምንድን ነው የምትንበረከተው? አለኝ ቆይ ልለምነው። ተይ ያምሻል እንዴ? አለኝ ካለውበት ህይወት አንፃር እኔ ልለምነው ፈልጋለሁ። ቃልዬ እባክሽን ተረጂ እና እንደዚህ ተንበርክከሽ ነው ምን ለምኜ ቆመሽ ንገሪ። አይ ተንበርክኬ ለምነዋለሁ። እንደዛም ተንበርክኬ ለምኜው በተሳካልኝ ጥሩ ነው። እሺ ቀጥይስ ምንድነው? በእናትሽ እሱ እኮ እየሳቀብሽ ነው አልዬ። ይሳቅ። እሱ ማስረውን ሰርቷል። ምንድነው እሱ? አልገባኝም። መናገር የምፈልጉትን ቶሎ ተናገሩ። እባክህ ልለምንህ። ምንድነው የምትለምነው? ለምንድን ነው እንደዚህ የምታሰቃየን? እኛ ስቃይ አይገባህም? ምን አሰቃየሽ? ልብሽ የገዛ ልብሽ እኮ ነው እያሰቃየሽ ያለው። ተው እባክህ ይሄንን አትንካ። አሁን አልዬ እንዳይነካሽ ምንም እንዳትፈቅጂልኝ። ቆይ እባክህ እንዳይነካ። እሺ የገዛ ልብሽ ነው እያሰቃየሽ ያለሽ። ወላ አይመለከተኝም። አትጩህ ልለምንህ እኮ መለመን አይጠበቅብሽማ። እሺ ተንበርክኬ እኮ ነው እየለመንኩ ያለው። ለምን አይገባህም? እሺ በጣም ነው የሚገባኝ እኔ ሆነ አሁን ግልጹን ምንድነው እሱ የምትፈልጉት? ተናገሩ የምትፈልጉትን ነገር። አንድ ነገር ልንገርህ። በቃ እኛ ብዙ ነገር እየተቸገርን ያለ ነው። በጣም ብዙ ነገር ውስጥ ገብተናል። አንተ ግን እያሾፍክና እየሳቅብን ያለው፣ እኛ ግን እያለቀስን ያለ ነው። እሺ ወይኔ ወይ እሷ ብቻ ብንሆን እንረዳዳ ነበር። ሁለታችንም ነው ያለ ነው። እባክህን በቃ ለምንድን ነው ከህይወታችን የማትወጣው? ወጣው እኮ ቆየው ራስሽ እኮ ነሽ የመጣሽው። ማን ነው ያለሽ? እኔ ከህይወትሽ ወጥቻለሁ። ተረዳና ታዲያ ሰው እኮ ነው። አትናደጂ፣ አንቺ ደግሞ አትናደጂ። እስቲ ልንገርህ አይደለ እኛ ጃኬቱን ብንቀጥል አልተወው። የወደድካት እሷን ነው። ለምንድን ነው እኔን መሀል አስገብታችሁ እኔ አላስገባሁሽም። ራስሽ ነሽ የገባሽብኝ እንዴ? ለምን ልትተወኝ አትችልም? በእናትህ እኔ አውጣኝ። እናንተ የራሳችሁ ጉዳይ። እኔን አውጣኝ። ለምንድን ነው ራስ ወዳድ አትሆኝ? አንቺ ደግሞ አውጣኝ። እኔን ራስሽን አትወደጂ አንቺ። እሺ አንቺስ ምንድነው ፈልጊ? በቃ እኔንም እንድትተወኝ ነው ፈልገው። አንቺስ ምንድነው ፈልጊው? የምትፈልጊውን ተናገሪ። እሷ ተናገረችሽ፣ ግን የማይሆን ነገር ነው። እኔ ካንቺ ህይወት እንዲህ በቀላሉ መውጣት አልችልም። ደጋግሜ እኮ ነግሬሻለሁ። ልንገርህ አንተ ማለት ነው ሰው አይደለም እንዳይገባህ። እኔ ወጣ እንዳነካኝ በቃ እኔ እንድነካኝ አልፈቅድልህም። አትንካኝ። እኔ የምለምንህ እንደ ሰውኛና እንደ ክርስቲያን እንደማህሰብ አትንካኝ። እባክህ እንዳነካኝ በጥፊ ነው የምልህ። እኔ ምን ምግረ ተወነ ማነውስ የላከ ተወነ እና አናፈዝናም እንደኛ ቢያንስ እኔ እሺ ልጅ ልሆን ይችላል። ዓለም እየታለቀ እኔ ተንበርክካ ስለምን አትንካኝ። እሷን እንኳን አታከብርም እንዴ? አከበርኳት እኮ እኔ ተንበርከኪ አላልኳትም እኮ አይመለከተኝም። አትጭቁብኝ። እሺ አሁን ምንድነው የምትፈልጉት? ግልጹን ተናገሩ። በቃ ሰላም እንድትሰጠን ምን ሴት ልጅ እሱም አይሆን ነገር ነው። አይሆንም። አታስቡት፣ ባይምሯችሁ ደግማችሁ ራሱ አታስቡት። ትትሆናል። በተለይ አንቺ አልተውሽም። አሰሚኝ አልተውሽም። ደጋግሜ እኮ ነገርኩሽ አይደል እንዴ? አንቺ ደግሞ እኔ ትቼሻለሁ። ድሮንም አትግቢብኝ በህይወቴ። እዛው መቅረት ትቻለሽ። ነይ ብዬሻለሁ እንዴ? ወስነሻል እኮ ባለፈው ለማጣሽ። አንተ ሳትና አይደል እንዴ? እባክህን አይሆንም። አትልፉ በቃ አይሆንም። አይደለም ሴት አለኝ እግዚአብሔር ይመስገን አሉኝ። እና ተረዳንም እኛ ምን አደረገ? በጣም ነው የተረዳሁሽ። አንቺ አትረጂም። አትንካኝ በቃ እንድነካኝ አልፈልግም። ምንም ልብስ እንዳነካኝ ዝም ብለህ መቆነጣጠር። ለምንድን ነው የምትቆነጣጠረው? መነካካት ነው እንዴ ሰውን የምታውቀው? አሁን እንድተዋችሁ አይደለም የምፈልጉት። በእግዚአብሔር ለምን በእግዚአብሔር አልተዋችሁም። በተለይ አንቺ አልተውሽም። እሺ እንዳነካኝ እሺ ከማል አውጣኝ። በቃ ሳትነካኝ እሺ በለኝ። እወድሻለሁ። ምንም በቃ እንዳነካኝ ምን ትሆኛለሽ? ምንም እንድነካኝ አልፈቅድልህም። መጀመሪያ እሺ በለኝ። ካከበርከኝ ምንድነው የሚወዱት ሰው ሰላም ሲሆን አይደል? እሺ ምልሽ ፍቅሬን አብረሽኝ መኖር ስትጀምሪ ብቻ ነው። ገባሽ አይደል? አትንካኝ። እነካሻለሁ። እስቲ ትሞች እንደሆነ አይሻለሁ። እስቲ ቆይ አትንካኝ። ይልሻልዬ እኔ አሁን ለምወደው ሰው ቁጭ በል። ቆይ ቁጭ በል። ለቀቂኝ። እንዳትነሳ። ቁጭ ይወድሻል ሳትል እንዳትነሳ። ምንድነው እሺ ምልሽ? ምንም እሺ ልልሽ አልችልም። አይሆንም። አንቺን መተው የማይታሰብ ነገር ነው። አትልፉ። ቆይ ልንገርህ የምትወደው ሰው ይሄ ማሰብ የነበረብሽ ልቀቂኝ። ይሄ ማሰብ የነበረብሽ ኮቱን ያጋየሽ ቀን ነው። እሺ
ኮቱን አቃጥሊ አላልኩሽም። ማን አቃጥሊ ያለሽ? ስለዚህ አመድ ገብቷል ጉዳያችሁ። ገባሻል? ኮቱን ስታቃጥል ቆመሽ ተገትረሽ እያይሻት ነበር አይደለ? ስለዚህ እረፍዷል። አሁን ከእንግዲህ ኮቱ ከተቃጠለ በኋላ ምንም አይነት መፍትሄ አታገኙም። ቁርጣችሁን ወቁ። እኔ ልኮራመት እኔ ከሰልም ሰል ስቀሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖርሽ ታልፊዋለሽ አንድም ገና አንቺ በተለይ ገና ደም ነው የምታለቅሽው። አሊ ቆይ አታልቅሽ አልዬ አሊ ቆይ ልንገርሽ ታልቅስ ኧረ ታልቅስ እንጂ ምን ታልቅስ ማልቀስ እኮ ጥሩ ነው። ገና አንቺም ታለቅሻለሽ። አሊ ቆይ ለምንሽ እስኪ ቆይ ለምነው አንቺ ልንገርሽ አልዬ አታልቅሽ ውዴ ነይ ተነሽ ቆይ አልዬ ለምንኩት እኮ ብሩላው እኔ አይደለሁም እኮ ኮቱን ያጋያችሁት ቀን እኮ ነው ገደል የገባችሁት። እኔ ምን አገባኝ? አይመለከተኝም። አመድ ሆኗል ጉዳያችሁ። ግን እየለመንኩ እኮ ነው ያለሁት። እባክህ አዝናለሁ በጣም ምንም ማድረግ አልችልም። እሺ ምንድነው ማድረግ ያለብኝ? ኮቱን አቃጠልሽ በቃ ተቃጠልሽ ማለቴ መፍትሄው ሊገኝ የሚችለው ኮቱ እሺ የቀረ ነገር አለ አለው ወይ? የለም ምንም የለም። ሁሉም ነው አመድ የሆነው። ምንም ማድረግ አልችልም። አንተ ግን መቼም ነፃ መውጣት አትችሉም። ለምን ተለምን? አንተ ሰው ሲለምን አይገባም እንዴ? አትሰማም እንዴ? አትችሉም። መጠየቅ ነበረብሽ። ይሄን ማሰብ ነበረብሽ መጀመሪያ። ኮቱ ላይ ክብሪት ከመለከሱሽ በፊት ነበር ይሄን አስበሽ እኔን መጠየቅ የነበረብሽ። ፍቅር አይገባም። እሺ ፍቅር ብትወደድማ እሺ ነበር የምትለው። አትወድም። ውሸት አንተ አይደለም እግሬ ላይ ማለት ነው። እግሬ ላይ ብተኝ ራሱ ኮቱን የቀረ ነገር ካለ ስጡኝ። የዛን ጊዜ መፍትሄ ልታገኙ ትችላላችሁ። ካልሆነ ግን ብትሞቱ በአናታችሁ ብትቆሙ አትችሉም መዳን። አይገባችሁ? በእግዚአብሔር ለምን በእግዚአብሔር አትችሉም። እኔ ምን ላድርግሽ? ኮቱን አምጪ፣ ከዛ የምትፈልጉትን ሰላም ታገኛላችሁ። በቃ ነይ አልዬ ቆይ አታልቅሽ እኮ ነው የምልሽ። አሊ ምን ሆነሽ ነው? ገና እየዛተብን ነው አልዬ ገና እየዛተብን ነው። ከዚህ በኋላ እኮ ምንም ጭንቅንቅ ብለናል እኮ። ከዚህ በኋላ እንደፈራሁት እኮ ነው። ቆይ አሊስ አታልቅሽ። ምንድን ነው? እስከ እኔ እኮ እያስደነገጥሽኝ ነው። አንቺ እኮ ታለቅሻለሽ። ምን ሰው ታዝናኛለሽ? ገና በእናትህ አትዛትብኝ። ገና መቼ አንተ ሰው ሲለምን አይገባም እንዴ? ለመንሽኝ። እኔማ ደጎኝልሽ እኮ እንትን ልፈል ሞከርኩ። ግን በገዛ እጅሽ ነው እኮ በቃ አቺማ ምንም ማድረጋችሁማ። በገዛ እጅሽ ነው እህትሽን የጎዳሻት። ምን ላድርግ እኔ ምንም ማድረግ አልችልም። አልዬ እንዳታልቅሽ ሆነ ነው። በቃ ወደ አንድ ቦታ እንሄዳለን። ግን አንተ ልለምን በእግዚአብሔር እውነት ልለምን በእግዚአብሔር እሺ በል። አንተ የምትወደው ሰው ሲደሰት ነው ማየት እሺ አይልም? የምትወደው ሰው ተደስቶ ማየት ነው። ያ ነው ህሊና ያለው ሰው ደስ የሚለው። እንደዚህ ሰውን እየቀበርክ ነው የሚያስደስትህ? ይሄንን ያረከው ለሳምፕል ነው? ንገረኝ። ለሳምፕል ነው ይሄንን ያረከው? እባክህን ተረዳኝ። እባክህን ልለምንህ። ህይወቴ እኮ ሁሉ ተበለሻሽቷል። እባክህን ልለምንህ። እባክህን ወንድሜ እባክህን። በቃ ተዋርጃለሁ። ሁሉ ውርደቴ አይታይህ? እባክህ ተለምነህ ከወክ እባክህን ስማኝ። ይኸውላችሁ እኔ ቃል አትበለኝ። ስሜን አትጥራኝ። አንቺን በጣም እንደማፈቅርሽ ታውቂያለሽ። አትጥራኝ። ምን እንደምትወደኝ እኮ አዳምጪ። እኔ እንደማፈቅርሽ ከልቤ ደጋግሜ ነግሬሻለሁ አይደለም? አንቺ ማጣት ምናምን አልፈልግም። ያሊን ጉዳይ ግን በቃ አላሰብኩትም ነበር። እንደዚህ ይሆናል ብዬ ምናምን ለሰከንድም አላሰብኩም ነበር። ግን ነገሮች ባላሰብኩበት መንገድ እኔ በቃ የታየኝ በሰዓቱ አንቺ ማፍቀሪ ብቻ ነበር። ግን አዎ ጎድቶኛል በሰዓቱ ምናምን ማለት ፍቅሬን አልቀበል ስትይኝ አዝኜ ውስጤ ተሰብሮ ነበር። ግን ደግሞ በፍቅር ላይ ታግሰሽ ነው የምትወጂውን ሰው ማግኘት የምትችይው። ግን በቃ ነገሮች እንዳሰብኳቸው ሳይሆኑ ብዙ ነገር እሷ ጋር ሄደ፣ ተጎዳች። ግን ደግሞ አሁን በጣም ስለረፈደ ነገር ነው የምታወሩት። በቃ አይገባችሁም እናንተ። ረፍዷል። ኮቱን ማቃጠል አልነበረባችሁም። የቀረ ነገር ካለ በቃ ኮቱን ይዛችሁ ነው እባክህን እኔ በሌለሁበት የሁሉ ፈተና የሁሉ መከራ
በጣም ይቅርታ። ኮቱን እስካላመጣችሁ ድረስ ከዚህ ነገር መውጣት በጣም ከባድ። የዛን ጊዜ ነበር ማሰብ የነበረበት። እኔ ምን አውቃለሁ? ወይኔ አልጌቴ በቃ አርቦት ነው ልጅ ኮቱን እስካላመጣችሁ ድረስ መፍትሄ ሊገኝ አይችልም። ምን ላድርጋችሁ? ይሄን ነው የምትለኝ? ምን ላድርጋችሁ? ምን ማድረጋችሁ? ይሄን ነው በቃ ጭንቅና ማይደረግ እንደገና ዙሪያዬ ጨልሟል ለኔ ያልነጋም ገና ለኔ ያልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን